አዲስ ነገር አለ ሰሞኑን በጣም በቃ ኤክሳይትድ አም ሶ ኤክሳይትድ ጋይስ የሚገርም በቃ የሆነ ሰርፕራይዝ አላችሁ መቤቴን አዶናይና ጃኒ በይፋ መለያየታቸውን አዶናይ አስታወቀ። ሁለቱ ዝነኞች እንደተለያዩ አዶናይ ገለጸ። እኔ ልጅ ባይኖረኝ ዘንድሮ ራሴን ድብል ማድረግ ደስ ይለኛል ማለት በነገራችን ላይ እንድትለያዩ አንፈልግም። ከጃኒ ጋር ያለን የፍቅር ግንኙነት አብቅቷል። ተለያይተናል ለማለት ጋይ 3 ስቶሪ 1 2 3 ጃኒ ገብሩ የኔ ጠንካራ የኔ ፍቅር ብዙ ሰዎች ብዙ ነገር ሊሉሽ ስለሚችሉ please be patient and pass it strong ሆነሽ አዶናይና ጃኒ ለምን ተለያዩ? አዶናይና ጃኒ በመካከላቸው የነበረው የፍቅር ግንኙነት ማክተሙ በይፋ አስታውቀዋል። እኔ ግን የሚታየኝ ልክ እንደዚህ ነው። ቃሉ ፑቲክ አሁን ላይ በአፍሪካ ውስጥ ከፍተኛ እድገት እያሳዩ ካሉ ኮንተንት ክሬተሮች መካከል ቀዳሚው ነው ማለት ነው። ግን ምንድነው ሀፕን ያደረገው? ይሄን ቪዲዮ ከለቀቀ በኋላ በጣም በሚገርም ሁኔታ እንግዲህ በኢንስታግራም ታሪክ አዲስ ነገር ተጽፏል አፍሪካ ውስጥ ማለት ነው። በ24 ሰዓት ውስጥ ወይንም በአንድ ቀን ውስጥ ከ45 ሚሊዮን ቪውስ በላይ ነው ያገኘው ማለት ነው። ወደ 2.3 ሚሊዮን ላይክ አለው። እንዳባት በገንዘብም አግዘዋለሁ እንጂ ልጄን አልተውም። ላለፈው ለተናገርኩት ንግግር በጣም ይቅርታ። አሁን ይሃው ጠፈር ላይ ነው ያለነው አበሻ ጠፈር። አዶናይና ጃኒ በይፋ መለያየታቸውን አዶናይ አስታወቀ። አዲስ ነገር አለ ሰሞኑን በጣም በቃ ኤክሳይትድ አም ሶ ኤክሳይትድ ጋይስ የሚገርም በቃ የሆነ ሰርፕራይዝ አላችሁ መቤቴን You got a girl, you're single. I have a girlfriend. Nice. Her name is Jani. አዶናይ ምንድነው ተለያይተናል ለማለት ይሄን ሁሉ ፕሮሰስ መጻፍ ለምን አስፈለገ? እኔና ጃ ተለያይተናል ሜካፕ አድርገናል እንደዚህ አድርገናል ብሎ ለመጻፍ በነገራችን ላይ እንድትለያዩ አንፈልግም። ፍቅር ያሸንፋል። ተለያየን ብለህ ፖስት ብታረግም እንኳን ተለያየህ ምልክ ሴት አይደለም ብትል እንኳን ማለት ነው ከጃኒ ጋር ያለን የፍቅር ግንኙነት አብቅቷል። ተለያይተናል ለማለት ጋይ 3 እንትን የፖስተው 3 ስቶሪ ያው 1 2 3 ስታስቡት ሲለያዩ ተለያየን ብለው እንዴት ስቶሪ ያደርጋሉ ጋይስ? ጃኒ ገብሩ የኔ ጠንካራ የኔ ፍቅር እንዴት ነሽ? ደህና ነሽ ወይ? የተፈጠረው ነገር ሰምቻለሁ እና ይሄንን ችግር ይሄንን ምክንያት በማድረግ በጣም ብዙ ሰዎች ብዙ ነገር ሊሉሽ ስለሚችሉ please be patient and pass it strong ሆነሽ አዶናይና ጃኒ ለምን ተለያዩ? በቲክቶክ መድረክ ላይ በሰፊው የሚታወቁትና በርካታ ሚሊዮን ተከታዮችን ማፍራት የቻሉት አዶናይና ጃኒ በመካከላቸው የነበረው የፍቅር ግንኙነት ማብቃቱን በይፋ አስታውቀዋል። አዶናይ በቲክቶክ ስቶሪ ላይ ባስተላለፈው መልእክት ከጃኒ ጋር የነበራቸው የፍቅር ግንኙነት ማብቃቱን አረጋግጧል። ሁኔታው እዚህ ደረጃ ላይ የደረሰበትን ምክንያት ለማወቅ የብዙዎች ፍላጎት ቢሆንም አንዳንድ ነገሮች ግን ለራስ ማስቀረት እንደመረጠም አስታውቋል። ጃኒ በበኩሏ ለወዳጆቿ ባስተላለፈችው መልእክት ከዚህ ቀደም ከአዶናይ ጋር የነበራቸው የፍቅር ግንኙነት አሁን ላይ በሰላምና በክብር በተሞላበት ሁኔታ ተነጋግረው ማብቃቱን አስታውቃለች። ህይወት እንደዚህ መሆኗና በአጋጣሚዎች የተሞላች መሆኗን የጠቀሰው አዶናይ ሁለቱም የየራሳቸውን መንገድ መምረጣቸውን አስታውቋል። በርካቶች የፍቅር መገለጫና ምሳሌ የነበሩት አዶናይና ጃኒ መለያየታቸው ይፋ አድርገዋል። በኢትዮጵያ ማህበራዊ ሚዲያ በተለይም በቲክቶክ መድረክ ላይ በሰፊው የሚታወቁትና እንዲሁም ደግሞ በርካታ አድናቂዎች ማፍራት የቻሉት እነዚህ ሁለቱ ጥንዶች አዶናይና ጃኒ በመካከላቸው የነበረው የፍቅር ግንኙነት ማክተሙ በይፋ አስታውቀዋል። እዚህ ቀደም ከአዶናይ ጋር የነበራቸው የፍቅር ግንኙነት አሁን ላይ በሰላምና እንዲሁም ደግሞ በክብር በተሞላ ሁኔታ ተነጋግረው ማለቁንና እንዲሁም ደግሞ መለያየታቸው ገልጻለች። በአንጻሩ አዶናይ በበኩሉ ደግሞ ባሰፈረው መልእክት ከጃኒ ጋር የነበራቸው የፍቅር ግንኙነት ማብቃቱንም አረጋግጧል። ሁለቱም የየራሳቸው መንገድ መምረጣቸው ገልጿል። የሁለቱ ድንገተኛ መለያየት ታዲያ በዚህ ሰዓት በማህበራዊ ሚዲያ ተጠቃሚዎች ዘንድ ከፍተኛ መነጋገሪያም ሆኗል። ጃኒ ገብሩ የኔ ጠንካራ የኔ ፍቅር እንዴት ነሽ? ደህና ነሽ ወይ? የተፈጠረው ነገር ሰምቻለሁ እና ይሄንን ችግር ይሄንን ምክንያት
በማድረግ በጣም ብዙ ሰዎች ብዙ ነገር ሊሉሽ ስለሚችሉ ፕሊዝ ቢ ፔሸንት ኤንድ ፓስ ኢት ስትሮንግ ሆነሽ እሺ። ለማንም ፐብሊክ እንትን መተሽ ኤክስፕሌን ማድረግ ራስሽን ያለብሽ አይመስለኝም። ጠንካራ ሆነሽ እለፊው፣ ሁሌም እንደሚያጋጥመው ማለት ነው። ለወደፊት ግን ምን ማድረግ እንዳለብሽ የተማርሽ ይመስለኛል። ፈተናዎች የሚያጋጥሙት ለበጎ ነው። አዶናይ እና ጃኒ ተጣሉ ተብሎ ፌስቡክ ላይ፣ ዩቲዩብ ላይ፣ ቲክቶክ ላይ ተጥለቅልቋል። እኔ ግን የሚታየኝ ልክ እንደዚህ ነው። እኔ ብቻ ነኝ እንደዚህ የሚታየኝ፣ የሆነ ፕራንክ የሚመስለኝ እንደዚህ ተጋብተው አዶናይ ሰርጋችሁ ልታሳየን መሆን ያለበት እንደዛ ነው። እና የጃ ፋሚሊዎች አዶናይ እና ጃኒ በቅርብ ቀን ቀለበት ያደርጋሉ። ይህንን አስታከው እናንተን አሁን ሰርፕራይዝ ብለው ማታ የቀለበት ፕሮግራማችሁን ሊያሳያቸው ይችላል። አልተለያዩ፣ ቀለበት ሊያደርግላት ነው። አልተለያዩ። እንኳን ደስ አላችሁ የጃ ቤተሰቦች። በምን ታታለቅሱ? ቀለበት ሊያደርጉ ነው ጋይስ፣ ቀለበት ሊያደርጉ ነው አውቀው። ከዛ ሰርፕራይዝ አያምርም? በሀበሻ ሰርፕራይዝ አውቀው እናንተን ሊያስርቧችሁ፣ ሊያስለቅሷችሁ፣ ሊያስብላችሁ እንዳታለቅሱ አውቀው ነው። አልተለያዩ። ቢለያዩ ራሱ እኛ እንለቃቸው ጋይስ፣ እኛ እንለቃቸው። ይፋኛ ነው እንዳይበጥጥ እንዴ ተገረተለ ምን ቋቋቋለ ይመጣ ትብጉራሊ ተኝ ቡግን ታይዋለሽ ላፍርጣ። ወንድማችን ቃሉ ፑቲክ እንግዲህ አሁን ላይ በኢንስታግራም አካውንቱ ከ5.8 ሚሊዮን ፎሎወርስ በላይ በአጭር ጊዜ ውስጥ ማፍራት ችሏል። ይህን የሚያክል በሚሊየንስ የሚቆጠር ተከታይ ማለት ነው። በቲክቶኩ ደግሞ እንደምታዩት 1.6 ሚሊዮን ፎሎወርስ ሰብስቧል። ወይንም 1,600,000 አካባቢ ለ2 ሚሊዮን የቀረበ ያው 400,000 የቀረበ ለ2 ሚሊዮን ይህን ያክል ተከታይ አፍርቷል በአጭር ጊዜ ውስጥ ማለት ነው። ቪዲዮዎቹም እንደምታዩዋቸው ከግማሽ ሚሊዮን በላይ ነው የሚታዩለት። ታዩት ይህም አዲስ ዲዛይን አዲስ ፋሽን ነው ማለት ነውና ግን ምንድነው ሀፕን ያደረገው? ይህን ቪዲዮ ከለቀቀ በኋላ በጣም በሚገርም ሁኔታ እንግዲህ በኢንስታግራም ታሪክ አዲስ ነገር ተጽፏል። አፍሪካ ውስጥ በ24 ሰዓት ውስጥ ወይም በአንድ ቀን ውስጥ ከ45 ሚሊዮን ቪውስ በላይ ነው ያገኘው ማለት ነው። ወደ 2.3 ሚሊዮን ላይክ አለው። ኮመንቱም በሺዎች ነው እንደምታዩት። ሪፖስት አለ፣ እንደገና ሼር አለ፣ ፌቨራይትም አለ ማለት ነውና በጣም የዚህ ልጅ እውቅና ከጊዜ ወደ ጊዜ እየጨመረ መጥቷልና ሾክ የሚያደርገው በ24 ሰዓት ውስጥ ይሄን የሚያህል ተመልካች ማግኘቱ ነው ይሄ ልጅ ማለት ነውና ኢትዮጵያውያን በምን መልኩ ይሄ ልጅ ልንጠቀመው እንችላለን? በጣም ወሳኝ ነው። ግማሽ ሚሊዮን በላይ ነው የሚታዩ። ይሄንን ቪዲዮ ለቆ ነበር ይሄ ልጅ። ታዲያ እንደምታዩት ይሄም አዲስ ዲዛይን አዲስ ፋሽን ነው ማለት ነውና ግን ምንድነው ሀፕን ያደረገው? ይሄን ቪዲዮ ከለቀቀ በኋላ በጣም በሚገርም ሁኔታ እንግዲህ በኢንስታግራም ታሪክ አዲስ ነገር ተጽፏል አፍሪካ ውስጥ ማለት ነው። እሱ ምንድነው የምናየው ይሆናል። እንደምታዩት በ24 ሰዓት ውስጥ ወይም በአንድ ቀን ውስጥ ከ45 ሚሊዮን ቪውስ በላይ ነው ያገኘው ማለት ነው። ኢማጂን 24 ሰዓት እንግዲህ ነው የሆነው ይህ ቪዲዮ ከተለቀቀ ያው አንድ ቀን ሆኖታልና በአንድ ቀን ውስጥ ይህን ያህል ቪውስ ማግኘት በጣም ሬር ነው፣ ከባድ ነው። እንደምታዩት ወደ 2.3 ሚሊዮን ላይክ አለው። ኮመንቱም በሺዎች ነው እንደምታዩት። ሪፖስት አለ፣ እንደገና ሼር አለ፣ ፌቨራይትም አለ ማለት ነውና በጣም የዚህ ልጅ እውቅና ከጊዜ ወደ ጊዜ እየጨመረ መጥቷልና ሾክ የሚያደርገው በ24 ሰዓት ውስጥ ይሄን የሚያህል ተመልካች ማግኘቱ ነው ይሄ ልጅ ማለት ነውና ኢትዮጵያውያን በምን መልኩ ይሄ ልጅ ልንጠቀመው እንችላለን? በጣም ወሳኝ ነገር ነው ይሄ ልጅ። ከዚህ በፊትም ብለነዋል። እሱም ተለውጦ ቤተሰቡንም ለውጦ ሀገሩንም ማስጠራት የሚችልበትን መንገድ እንዲፈጥር ነግረነዋል ሲስተሙን እና በቲክቶክም እንግዲህ ከ440,000 በላይ ቪውስ አግኝቷል። እንዲሁም ከ64,000 በላይ ላይክ አግኝቷል ማለት ነው። በኢንስታግራም ከ45 ሚሊዮን የኢንስታግራሙ ይበልጣል። እንዲሁም ኢንስታግራም ላይ ይህን ያህል ቪውስ ማግኘት በጣም ከባድ ነው። ቲክቶክ ላይ እንዲሁም ቀላለው ላይክም ቪውም
ሰብስክራይብ መሰብሰብ ማለት ነውና ኢንስታግራሙ ግን በጣም ከባድ ነበር። ግን ከባዱ ቦታ ላይ ኢንተርናሽናል ወጥቶ ይሄ ልጅ በብዙ ሀገር እየታየ የብዙ ሀገር ሚዲያዎች እንግዲህ ስለሱ እየተነጋገሩ እየተቀባበሉ ነው ያሉት ማለት ነው አዳዲስ መረጃና ማስረጃዎች። ስለዚህ በዚህ ልጅ ደግሞ እኛ ተጠቅመን ብዙ ማስተላለፍ የምንፈልገው ነገር ማስተላለፍ እንችላለን ባይነኝ። እንግዲህ ልጁ ይህንን ነገር ለበጎ ተጠቅሞበት ራሱን ቢቀይር አገሩን ቢቀይር መልካም ነው ብዬ ነው ማስበው። ካልሆነ እንዲሁ ነገር ቃሉ ፑቲክ አሁን ላይ በአፍሪካ ውስጥ ከፍተኛ እድገት እያሳዩ ካሉ ኮንተንት ክሬተሮች መካከል ቀዳሚው ነው ማለት። የማህበራዊ ሚዲያ ተንታኞች፣ ዓለም አቀፍ የቴክኖሎጂ ተቋማት እንግዲህ የሱን እድገት በማየት ታይቶ የማይታወቅ እድገት እንደሆነ በአጭር ጊዜ ውስጥ ሚሊየንስ የሚቆጠሩ ፎሎወርሶችን እንዳፈራ እየተናገሩ ነው ያሉትና በአፍሪካ ውስጥ ይሄ ክስተት ነው። ይሄ የመጀመሪያ የሚባለው ማለት ነው። በኮንተንት ክሬተር ደረጃ ካየነው የሚለቀው ቪዲዮ እንግዲህ በ24 ሰዓት ውስጥ ከ45 ሚሊዮን ቪውስ በላይ ካገኘ አስቡት። ይሄን ነገር ለበጎ መጠቀም ደግሞ በዛው ልክ ኢንፍሉዌንስ አድርገን ማስተላለፍ የምንፈልገው መልእክት ያስተላልፍልናል ልጁ ማለት። በአንድ ወር ባነሰ ጊዜ ውስጥ ነው እንግዲህ ከ1 ሚሊዮን በላይ ፎሎወርሶችን በኢንስታግራሙ ላይ መሰብሰብ የቻለ። ይህም በአፍሪካ ውስጥ አልተለመደም። ኦርጋኒክ ኮንተንት በመፍጠር ከዜሮ ወደ 4 ሚሊዮን ተከታይ ነው እንግዲህ የተወነጨፈው ማለት ነው። በማየት የእሱንም እድገት በማየት ይሄ ልጅ በቀናው መንገድ መልኩ ዲል አድርጎ እንዲለወጥ ለውጦ ራሱንም ቤተሰቡን ሀገሩንም እንዲያስተዋውቅ ኮንሰርን አድርገን ነበር። ዝም ብንል ዞር ብንል ለዚህ ልጅ ብዙ መጥፊያ የሚሆኑ ዲሎች ይመጣሉ። እነማ ኮመንት እንደሰጡ አይተናል። እነማ እንደሚጽፉለት፣ እንደሚያበረታቱለት፣ እንደሚደግፉት አይተናል። ስለዚህ ዝም ብሎ ማጨብጨብ ብቻ ሳይሆን ልጁ በየት መንገድ መጓዝ እንዳለበትና መሄድ እንዳለበት ለሱም ለማናጀሩ በመረጃና በማስረጃ ተነጋግረናል። ኳቸው እኮ በነፃ ሊያደባደቡኝ ነበር። አመለጥኳቸው። አሁን ይኸው ጠፈር ላይ ነው ያለነው። አበሻ ጠፈር ከምድር ወተናል። አበሻ ለልጄ ይቀመጥልኝ። ባለፈው በንዴት በእልህ የተናገርኩት ንግግር ነገ እንደምታየው አውቃለሁ። ተሳስቻለሁ፣ አጥፍቻለሁ። ልክ ያልሆነ ንግግር ተናግሬያለሁ። እኔ አባትህ በህይወት እስካለው ድረስ ትላንት የተናገርኩትን ንግግር እንድትረሳው አድርጌ አሳድጋለሁ። አባትህ አለውልህ። ምንም ነገር ቢፈጠር ሌባም ብሆን ጅልም ብሆን ሀብታምም ብሆን ድሃም ብሆን ላንተ እኔ አባትህ አለውልህ። አልተውህም፣ መቼም አልተውህም። የሚደረገውን ነገር ሁሉ አድርጌ ከጎንህ እቆማለሁ። ዛሬ በእንጭጭነትህ፣ ዛሬ በለጋነትህ አባት አለኝ፣ ወንድም አለኝ፣ መከታልን እያልክ ታርጋለህ እንጂ ያለ አባት አታርግም። ልጆች አባታቸውን ሲያቅፉ እያየህ አታርግም። የኔ አባት የት ነው እያልክ እየጠየቅ አታርግም። ያለፈው አልፏል። ወደፊት ግን እኔ አባት አለውልህ። ላለፈው ለተናገርኩት ንግግር በጣም ይቅርታ። ህዝቡንም አስቀይም ያለውኝ በጣም አመሰግናችኋለሁ። በጥሩም የመከራችሁኝ እየደወላችሁ፣ በመጥፎም እየሰደባችሁ የመከራችሁኝ በጣም አመሰግናለሁ። ግን እናንተንም ይቅርታ ጠይቃለሁ። የሚያስፈልገውን ነገር አድርጌ በመሄድ ባለብኝ መንገድ ሄጄ ለልጄ አባት ሆነዋለሁ። ልጄን አሳድጋለሁ። ሰርቼ ለፍቼ የምችለውን አግዘዋለሁ። እንደ አባት በስሜትም እንደ አባት በገንዘብም አግዘዋለሁ እንጂ ልጄን አልተወውም፣ መቼም አልተወውም። መሄድ እስካለበት ጥግ ድረስ ሄዳለሁ። አንገቴ መቀላት እስካለበትም እቀላለሁ። እኔ ዘሬን አልተውም፣ እኔ ደሜን አልተውም። ያለ አባት እንዲያርግ አልፈቅድም። የኔ ልጅ አለውልህ፣ አለውልህ። እንዳንገሸገሸኝ እውነቴን ነው የምላችሁ። እኔ ማርቀስ አልፈልግም ክርስቶስን። እኔ ልጅ ባይኖረኝ ዘንድሮ ራሴን ድብን ባረግ ደስ ይለኛል። እውነት ግን ከሞትኩ ልጅ እኔ ያየሁትን ያይብኛል። በቃ ጎዳና ያወጣብኛል። ለልጄ ስል ነው መኖር የምፈልገው። ክርስቶስን እንደሞቼ ግልግል ብል ለእኔ ዓለሜ ነው። ዓለም ታውቃላችሁ። በጣም ነው ኑሮ የሰለችኝ። አሁን መጉዳት ሲፈልጉ ግዴታ እኔን መሀል ያስገቡኛል።
በማላውቀው ነገር ጎትቶ መሀል ያስገብኝ። እኔ ድድብና ይሁን እኔ ድንቁርና ይሁን እኔ ለምን ብዬ ለራሴ ስም እንደምሰጥ አላውቅም። የሆነ ነገር ካሉኝ አምናለሁ፣ ክርስቶስና አምናለሁ፣ እያወቅኩ ራሱ አምናለሁ። በቃ ደጋግሞ እንዲህ ካሉኝ እሺ በቃ ሆዴ ካልክ እሺ ይሁን በጭፍን ሄዳለሁ። ከዛስ እነሱ ድልድይ ያደርጉኛል። በማላውቀው ነገር ደግሞ እንትን ጦስ ውስጥ እገባለሁ። ጦስ ውስጥ ከዚህ ወጣው ስል እዚህኛው ጦስ ውስጥ እገባለሁ። እኔ ሞት ለእኔ እረፍት ነው፣ እውነት እረፍት። እኔ ለምን ወለድኩ ብለው አንዳንዴ ልጄን አሰቃየዋለሁ። አሁን ብሞት ልጄን ያየሁትን መንገድ ላይ መደፈር፣ መሰቃየት እኔ ያየሁትን ልጄ ደግሞ ያይብኛል። የት ልሄድ? እውነት ግራ ገባኝ። እንዴት ልሁን? እውነት የት ልሄድ? በቃ ሰለቸኝ። ነጋ ጠባ። በጣም እፈራለሁ። በጣም ነው የምፈራ። ሰው ፋሲካ እንኳን ደስ አለሽ አለፈልሽ ይሉኛል። የት አለ ማለፍ? እንዲህ ነው መሳቀቅ። በወለዳችሁ ሰው ሲያስፈራራችሁ፣ ልጅሽን እነጥቅሻለሁ እያለ ሰው ሲያስፈራራችሁ፣ እኔ በበኩሌ ወይ ልጄ የሚወስዱብኝና እኔ ሞቼ እገላገላለሁ። አይኖ ሞታለሁ። እኔ ልጄ ሬድ ላይ ነው። ግን ልጄን የት ላድርገው? ወደ ውስጥ አልመልሰው። የ10 ዓመት ልጅ ይደውላሉ፣ ሜሴጅ ይልካሉ፣ ልጅሽን ይደውላሉ